ይሄ ማለት ለአርሰናል ኳስ ባገኘ ቁጥር የማጥቃት ፍላጎቱ የጋለ ተጫዋችን ቀላቀለ ማለት ነው። አርሰናል ካሉት ተጫዋቾች ልቆ የተሻለ ባህሪ ያለው በተሰጠው ፕሮፋይል በዚህ ረገድ የበለጠ ተጫዋች ነው ወደ ቡድኑ የሚቀላቀለው። ያ ደግሞ አስቡት የቡድኑ ማጥቃት አቅም እንዴት እንደሚያሳድግ። በፍጹም ቅጣት ምት ሳጥን ውስጥ ምን ያህል ኳስ ይነካል በሚለውም ባለፈው የውድድር ዘመን ቪኒ በጨዋታ በአማካይ 9.7 ጊዜ ኳስ ይነካል ሳጥን ውስጥ በተጋጣሚ ፍጹም ቅጣት ምት ሳጥን። በአርሰናል በኩል ማዱዌኬ ነው ከፍ ያለው አሁንም 8.1 ኳሶች በጨዋታ፣ ቡካዮ ሳካ 7.2 በጨዋታ በአማካይ። አንድ ጊዜ ከኳስ ጋር መሮጥ ከጀመረ ጥቂቶች ብቻ በአውሮፓ የሚያደርጉትን የበለጠ ወደ ጎል ሙከራነት የመቀየርን ባህሪ ከፈለጋችሁ ቪኒ ጁኒየር ጋር ታገኛላችሁ። ሌሎቹ ከኳስ ጋር መሮጥ ይጀምሩና ለሌላ ያቀብላሉ አይደል? እሱ ግን ወደ ሹት ወደ ጎል ሙከራ ይቀይራቸዋል እነዚህን ኬሪስ። በዚህ በኩልም በሾት ኢንዲንግ ኬሪስ ወይም በቻንስ ኢንዲንግ ኬሪስ አንዳንዶቹ የጎል ዕድል ይፈጥራሉ ከዚህ ኬሪ በኋላ፣ አንዳንዶቹ ደግሞ ከዚህ ኬሪ በኋላ የጎል ሙከራ ያደርጋሉና በሁለቱም በኩል ግን ቪኒ ያለው ደረጃ በጣም ከፍ ያለ ነው። ከነ ቡካዮ ሳካም ይልቃል። እና ውድ አድማጮች ካዴና ሴር የተባለው የካታላን ሬዲዮ ዩሊያን አልቫሬዝ አድምጡኝ በደንብ ምናልባት ካልሰማችሁ ይህን ዜና። ዩሊያን አልቫሬዝ አትሌቲኮ ማድሪድን መልቀቅ እንደሚፈልግ ይታወቃል አይደል? ባርሴሎና በጣም ፈላጊው እንደሆነ በህዝብ ግንኙነት ጦርነት ላይ እንዳለ ይታወቃል አይደል? አትሌቲኮ ደግሞ ለባርሴሎናም ለሪያል ማድሪድም አልሸጥም፣ የላሊጋ ተፎካካሪዎችን አላጠናክርም በሚል አቋም ላይ ይገኛል። እና ካዴና ሴር ምን አለ እያልኳችሁ ነው እዚህ ጋር አዲሱ ነገር መደራደር ካለብኝ ከአርሰናል ጋር ነው ምደራደረው የሚል አቋም ይዟል። ለአርሰናልን እየጋበዘው ነው ማለት ነው። እንግዲህ የሚዲያው ዘገባ ትክክል ከሆነ የካዴና ሴር ሬዲዮ አልቫሬዝ ለሪያል ማድሪድም ለባርሴሎናም ሳይሆን ለአርሰናል ሊሸጥ አትሌቲኮ ማድሪድ ለድርድር ዝግጁ ነው እና አልቫሬዝ እንደሚፈልግ ሚኬል አርቴታ ምን ጥያቄ አለው? እሱስ ቢሆን ስንት ይገዛ ይሆን? ለእርሱም ከሆነ እንግዲህ ከ100 ሚሊዮን በላይ ይጠየቅበታል ተብሎ ይታሰባል። በዚህ ላይ ታዲያ የብሩኖ ጊማሬሽን የሰሞኑ ሁኔታ አስቡ። ትላንትና እንዲሁም ኤዲ ሃው የመጀመሪያ ጋዜጣዊ መግለጫቸውን ሰጥተው ነበር ኒውካስልን በተመለከተና የጊማሬሽ ጉዳይ ፈተና እንደሆነ በቃ ግልጽ አድርገውታል። ይቀጥላል ከኛ ጋር በእርግጠኝነት ማለት አልቻሉም። አፋቸውን ሞልቶ የሚናገሩበት ሁኔታ አይደለም። መናገር የሚችሉት እሳቸው እንዳሉት ግን እንደ አሌክሳንደር ኢሳቅ አይነት ካለቀቃችሁኝ ብሎ መንጭቆ የሚሄድ እጅ ጠምዝዞ የሚወጣ አይነት ረባሽ ተጫዋች እንዳልሆነ። ቪኒ ምን ያህል ያወጣ ይሆን? አልቫሬዝስ ምን ያህል ይከፈልበት ይሆን? ጊማሬሽስ ምን ያህል ይከፈል ይሆን? የምናውቃቸው ተመኖች። አርሰናል እንግዲህ ወደ 300 ሚሊዮን ፓውንድ አካባቢ ሊያስፈልገው ነው ማለት ነው። ግን ሶስቱንም ባይፈጽም እንኳን ከዚህ ውስጥ ሁለቱን ማጠናቀቅ ከቻለ በእውነት ስንለው የነበረው ያ ትንቢት የበለጠ እውን የሚሆንበት እድል አለ። ያ ትንቢት ደግሞ ምንድን ነው? አርሰናል በፕሪሚየር ሊግ እና በአውሮፓ ደረጃ ሌላ ዳይናስቲ በጸና መሰረት ላይ መገንባት የሚችልበትን ትልቅ እድል አግኝቷል። ለዚህ እድል ታዲያ እንደነዚህ ያሉ ዝውውሮች ያለ ጥርጥር የሂደቱ ግንባታ የማዕዘን ድንጋዮች ይሆናሉ።